ሰላም ሰላም ተወዳጆች እንዴት አላችሁ? ሁሉ ሰላም ነው ወይ? እግዚአብሔር አምላክ የተመሰገነ ይሁን። እስቲ ቺን ቪዲዮ እንስማና እንመለስ። ከዛ በኋላ በእኔ በኩል ያለውን መልእክት አስተላልፋለሁ። ተባረኩ፣ ተከታተሉ። ተዋህዶን እኮ ላሞች ያምናሉ። እውነቴን ነው፣ ሰው ብቻ አይደለም። ምክንያቱም ክርስቶስ ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ ሲሆን ቃል ከስጋ ጋር ተዋህዶ ነው። ያንን የተዋህደውን ነው እረኞች መጥተው አይተው የሰገዱለት ተባሰገል ያመሰገኑ ተዋህዶ ሃይማኖትን የያዙ ያይደለም። ላሞቹና በጎቹ እኮ በተዋህዶ ሃይማኖት ነው ቀርበው ወደሱ እመቤታችን የሰገዱለት። አንዳንድ ጊዜ ሰው አይምሮ ያለው ሰው ከተዋህዶ ሃይማኖት ወጥቶ ሲታይ እነዚህ ላሞችና እነዚህ አህዮች ምን ሊሆኑ ነው? የኢትዮጵያይቱ የቋራይቱ ቋረኛይቱ ሚዳቋ ለባህታዊው ዮም ተወልደ ቤዛ ኩሉ ዓለም ስትል የታየችው ምን ትል የምትለውማ እስከ መቼ ነው በህዝቡ ላይ የምትቀልዱት? አይበቃም ወይ? ገና ለገና ህዝቡ መጽሐፍ ቅዱስ አያነብም ብላችሁ ለምን መሳቂያ ታደርጉታላችሁ? ህዝቡስ መቼ ነው መጽሐፍ ቅዱስ የሚያነበው? ወይስ ተረት ብቻ እየሰማ ነው ወይ የሚኖረው ነው የምትለው? ሌላ የምትናገረው ነገር የላት። እሺ፣ እግዚአብሔር አምላካችን የተመሰገነ ይሁን። በእውነት ይሄን ቪዲዮ ሳቀርብ በጣም እያፈርኩ ነው። ማለት እኚህ ሰው ዝም ብሎ አይነት ቄስ አይደሉም። አራት አይና ከሚባሉና ከታወቁ ሰዎች መካከል ያሉ ሰው ናቸው። ሊቀ ሊቃውንት እዝራ ነው የሚባሉት እና በጎንደር ነው የሚኖሩት። የቅኔ የመጽሐፍ ትርጓሜ የአቋቋም የዜማ መምህር ተብለው አራት አይና ተብለው ተጠያቂ ተብለው የተቀመጡ ሰው ናቸው። ግን ይኸው ንግግራቸውን ሰማችሁ። በጣም አሳፋሪ የሆነ ንግግር በእውነት። ታዲያ ይቺ ቤተ ክርስቲያን ሰው አላት ልንል እንችላለን? ምኑን ነው አራት አይና መባላቸው? እኚህ ሰው እስቲ ተዋህዶን እኮ ላሞች ያምናሉ አሉ። እውነቴን ነው፣ ሰው ብቻ አይደለም። እኔ በጣም ሰው በሙሉ ነው የሳቀው። በእውነት በጣም ነው ያፈርኩት። እንደገና ደግሞ ላሞቹና በጎቹ እኮ በተዋህዶ ሃይማኖት እኮ ነው ቀርበው ወደ እርሱ እመቤታችን የሰገዱላት። አንዳንድ ጊዜ ታዲያ አእምሮ ያለው ሰው ከተዋህዶ ሃይማኖት ወጥቶ ሲታይ እነዚያ ላሞችና እነዚያ አህዮች ምን ሊሆኑ ነው ብለው ይታዘቧችኋል ነው። እና እሳቸው የጨነቃቸው ሰው ከኦርቶዶክስ መውጣቱ ነው። ስለዚህ ለዚህ ማስረጃቸው ምንድን ነው? ሰው ከኦርቶዶክስ ይውጣ እንጂ ላሞችና በጎች በተዋህዶ ሃይማኖት የሚያምኑ ስለሆኑ ቀርበው የሚሰግዱ ናቸው ለእመቤታችን ብለው ተናገሩ። እስቲ ተመልከቱ። እንደው በኮመን ሴንስ እንኳን መመለስ ይቻላል እኮ። እኛ እኮ አምስቱ የስሜት ህዋሳቶቻችን ይሰራሉ ማለት ምንድነው? እናሸታለን፣ እንሰማለን፣ እናያለን፣ አእምሮ አለን። በእግዚአብሔር መልክና ምሳሌ ነው የሰው ልጅ የተፈጠረው። ያገናዝባል፣ ያያል። እነዚህን ላሞችና በጎች ግን በደመ ነፍስ የሚራመዱ ናቸው። አእምሯቸውን ማሰራት አይችሉም። አዎ። ስለዚህ ምን ብለው ነው እስቲ ቀርበው ለእመቤታችን የሚሰግዱት? እንደገና ደግሞ ሃይማኖቴ ተዋህዶ ነው ብለው አወሯቸው። በጣም እኮ የሚያሳዝን ነው። አዎ፣ ይሄ እንግዲህ የመጨነቅ ውጤት ነው። ሰው ከኦርቶዶክስ መፍለሱን በዚህ ነው የምታዩት። ለምንድን ነው የሚፈልሰው? መጽሐፍ ቅዱስ የእግዚአብሔርን ቃል በአግባብ ስለሚያስተምሩ፣ ተረት ስለሆነ የሚያስተምሩት፣ የኢየሱስ ክርስቶስን ብቸኛ አዳኝነትና ጌትነት ስለማይነግሩት፣ የኃጢአት ስርየት በኢየሱስ እንዳለ ስለማይነግሩት፣ የዘላለም ሕይወት በሕይወተ ሥጋ እያለ ኢየሱስን አምኖ ማግኘት እንዳለበት ስለማይነግሩት ሰው የእግዚአብሔርን ቃል ፍለጋ ከዛ ቤት ወጥቶ እያለቀ ነው ያለው። ስለዚህ ማስፈራሪያው ምን ሆነ? ላሞችና በጎች የተዋህዶ ሃይማኖት እናቶቻችን አባቶቻችን የማይተርቱትን ተረት እኚህ መምህር የተባሉ ሰው ሲተርቱ
በጣም ነው በእውነት ያፈርኩት። የኢትዮጵያዊቱ የቋራይቱ ቁረኛይቱ ሚዳቋ ለባህታዊ ዮም ተወልደ ቤዛ ኩሉ ዓለም ስትል የታየችው ምን ትላሉ? ዮም ተወልደ ቤዛ ኩሉ ዓለም ለማለቷ ምንድን ነው ማስረጃው? ይሄ እኮ የእናንተ ተረት ነው፣ የአንድምታ ተረት እንጂ እቺማ የቋራይቱ ሚዳቋ እንደ ሚዳቋ ነው የምትጮኸው። ከዛ ያለፈ ነገር የላትም። ላሞችም በጎችም ሳር ከመጋጥ ውሃ ከመጠጣት ያለፈ ምንም አይነት ነገር የላቸው። ኢየሱስ በከብቶች በረት ስለተወለደ ነው ያጠጋግተው ይሄንን ነገር የሚሉት። ኧረ እንደው የሚያሳዝን ነገር ነው። እና እንደውም አንዱ ምን አለ? ይህን ስሰማ ኦርቶዶክሳዊነቴን ተጸየፍኩት አለ። እውነቱን ነው። በእውነት ይሄ የሆነ በመምህራኑ ዘንድ እየተሰጠ ያለው ከኚህ ሰው እንግዲህ ትልቅ ምስጢራት ይፈልቃሉ፣ ወንጌል ይነገራል ተብሎ ነው የሚታሰበው። ነገር ግን የወረደ የአሮጊቶች ቧልትና ተረት በሳቸው ሲነገር ያሳፍራል። እኚህን ሰው ለማረምም ሆነ ለመናገር የሚቻል አይደለም። ለምን? መምህር ተብለው የአራት አይና ተብለው የሚነገርላቸው ናቸው። ነገር ግን ይታረም እንኳን ቢባል ሙሉ ለሙሉ ከሚጣል ውጭ የሚታረም ነገር የለውም። ጋርቤጅ ነው። በቃ የተናገሩት ነገር ተራ የሆነ ነገር ነው። ስለዚህ እንደገና ከዛም አልፎ የተናገሩት ነገር ምንድን ነው? ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ የሆነውን ኢየሱስን የተዋሃደውን ሰባ ሰገል እረኞች ያመሰገኑት የሰገዱለት ተዋህዶ ሃይማኖትን የያዙ ስለሆኑ ነው ብለው ሰባ ሰገልና እረኞች ሁሉ ሳይቀሩ ተዋህዶ ሃይማኖትን የያዙ መሆናቸው አይቅርብኝ አይነት ልክ አሁን እነ ዘበነ ሰው ኦርቶዶክስ ካልሆነ አይድንም ነው የሚሉት። አዳም የተዋህዶ ሃይማኖት ተከታይ ነው፣ መላእክት ተዋህዶ ናቸው ብለው ነው እኮ እንትን የሚሉት። ተዋህዶ ግን አንድ ድርጅት ነው። ጴንጤም ሆነ ተዋህዶ አንድ ድርጅት እንጂ መዳኛ አይደለም፣ የመዳኛ መንገድም አይደለም። ድርጅት ነው። ሰዎች ተስማምተው ያቋቋሙት ድርጅት ነው። ይህንን እንኳን አለመለየት። ሃይማኖት ማለት እኮ እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው ብሎ ነው ሮሜ 10:17 ላይ የሚናገረው። ሃይመነ አመነ ነው። ምንድን ነው ያመንነው? የእግዚአብሔርን ቃል ነው። ሰምተን እምነት ከመስማት መስማትም በእግዚአብሔር ቃል ሰምተን አመንን። ያ የእግዚአብሔር ቃል ደግሞ ክርስቶስ ኢየሱስ ነው። በቃ ስለ በደላችን የሞተው እኛን ስለ ማጽደቅ የተነሳውን ለምናምን ለእኛ ጽድቅ ሆኖ ይቆጠርልን ዘንድ አለው። ሮሜ 4 ከ23 እስከ 25 ሄዶ ማየት ይቻላል። ስለ በደላችን የሞተው እኛን ስለ ማጽደቅ የተነሳውን ያመነ ሰው ጽድቅ ሆኖ ይቆጠርለታል። በቃ ጽድቃችን እርሱ ነው፣ ቅድስናችን እርሱ ነው፣ ቤዛችን እርሱ ነው። እርሱን ስናምን ዛሬ በገነት ነን። በቃ ልክ እንደዛ በክርስቶስ ቀኝ እንደተሰቀለው ዛሬ ከኔ ጋር በገነት ትሆናለህ እንደተባለው በሕይወተ ሥጋ እያለ ነው በገነት መሆኑ የታወጀለት እና ስናምን ኢየሱስን ያለምንም ጥርጥር በቃ ገነት ነን፣ ወደ አብ መንግሥት ገብተናል፣ በሰማያዊ ስፍራ ተቀምጠናል ማለት ነው። የኃጢአት ይቅርታ የሚገኘው በኢየሱስ ነው። ከዛ ውጭ የኃጢአት ይቅርታ የለም። በተዋህዶ ሃይማኖት የኃጢአት ይቅርታ የለም። የዘላለም ሕይወት የለም። የዘላለም ሕይወት ያለው በኢየሱስ ነው። እያንዳንዱ የእምነት ቤተ እምነት ወይም ድርጅት ኢየሱስን ነው መስበክ ያለበት እንጂ ድርጅቱን መስበክ ማቀንቀን የለበትም። ላሞችን አስረጃ ያድርገው ያቅርቡ። እንዴት ያሳፍራል በእውነት። እና ህሊናቸው ገና ነው ማለት ነው። አልነቃም እኚህ ሰው። በጣም 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 ነው ያፈርኩት በእውነት። እሳቸውና ስማቸውና እሳቸው አብሮ ያልሄደ እና ወዳጆቼ ሆይ ከዚህ ተረት ውጡና ይህንን የእግዚአብሔርን ቃል አንብቡ እና እመኑ። ወዳጆቼ እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው። ይህንን ቃል ስታነቡ ኢየሱስ ጋር ትደርሳላችሁ። ስለ በደላችሁ የሞተ እናንተን ስለ ማጽደቅ የተነሳውን ታምናላችሁ ማለት ነው። የዘላለም ሕይወት ባለቤቶች ትሆናላችሁ። ተባረኩ። አድርሱልኝ ብዙዎች ጋር እንዲደርስ ተባረኩልኝ። አሜን።